በአጭር ጊዜ ውስጥ ረዥምና ዘንፋላ በቀላሉ የማይሰባበርና የማይበጣጠስ ፀጉር ከፈለግሽ ይሄን ቅባት ተጠቀሚ። በተለይ ደግሞ ከግንባር ለሸሸ እንዲሁም ለፀጉር ብዛት ጭንቅላት ቆዳችሁ የሚያሳክካችሁና ፎሮፎር ላላችሁ ብዙዎቻችሁ ፎሮፎር ያስቸግረኛል ለምትሉኝ ቤተሰቦቼ ይሄ ለእናንተ ነው። በዛ ላይ ፀጉራችሁ እንዲፋፋና እንዲዳብር በአጭር ጊዜ ውስጥ ፀጉራችሁ እንዲበዛ እንዲረዝም ያደርግላችኋል። የጭንቅላት የደም ዝውውርን ያፋጥናል። ያ ማለት ደግሞ ፀጉራችንን በፍጥነት እድገት እንዲኖረው ያደርግልናል። በጣም ምርጥና ቆንጆ የቅባት አሰራር ነው እላችሁ የመጣሁትኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሙሉ አሰራሩን የማሳያችሁ ነው የሚሆነው። ሰላም ሰላም ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። እንዴት ናችሁልኝ? ብዙ ጊዜ ብዙ ቤተሰቦቼ ከግንባሬ በጣም ሸሽቷል፣ እንዲሁም ደግሞ ፀጉሬ ብዛት የለውም ከግንባሬ እየሸሸ ነው ላላችሁኝ እንግዲህ ለእናንተ ነው ይዤላችሁ የመጣሁትኝ። ይሄ ቅጠል እንግዲህ በእኛ ሀገር ሚም ይባላል፣ እንዲሁም ደግሞ የአምላ ቅጠል ነው ማለት ነው እንግዲህ እሱን ንጹህና የታጠበ ደረቁን መጠቀም ትችላላችሁ። ደረቁ ካላችሁ ማለት ነው። እዚህ ጋር የተወሰነ ቅጠል እንግዲህ አጥቤ ንጹህ ካረኩኝ በኋላ የደረቀ የጥብስ ቅጠል 2 ማንኪያ ተጠቅም ያለሁ። እናንተ ግን የጥብስ ቅጠል ፍሬሹ ካላችሁ ፍሬሹን መጠቀም ትችላላችሁ። ያው የደረቀ ስላለኝ ነው። እዚህ ጋር እንግዲህ ቅባቱ የምሰራው ቅባት በደንብ አድርጎ ከጥብስ ቅጠሉም ሆነ ከወረቅ ቃሩ ከኒም ቅጠሉ ጋር ማለት ነው በደንብ አድርጎ እንዲዋሃድልኝ እፈጨዋለሁኝ ማለት ነው። ቅባት አድርጌ ከፈጨሁት ያን ያህል ብዙ ቅጠሉ ስለማይፈጭልኝ በባዶ በዚህ መልኩ እፈጨዋለሁኝ ማለት ነው። እንደምታዩት እንዴት እንደሚያምር ማለት ነው። እዚያ እንግዲህ ብዙም ፀጉራችሁ የሚነቃቀል ከሆነ ይሄ ኒም ቅጠሉ ራሱ ፀጉራችሁን በፍጥነት እንዲያድግ እንዲሁም ደግሞ የጭንቅላት የደም ዝውውራችሁን እንዲፋጠን በጣም ነው የሚያደርግላችሁ። ፎሮፎር የሚያስቸግራችሁ ከሆነ ፎሮፎር ያጠፋላችኋል። እንዲሁም ደግሞ ፀጉራችሁን አንጸባራቂና በቀላሉ የማይበጣጠስ ፀጉር ነው የሚያደርግላችሁ። የፀጉር ብዛታችሁንም ያፋጥናል። እንዲሁም ከግንባራችሁ ለሸሸ ራሱ በጣም አንደኛ ነው። ቁርንፍድም ተጠቅሜያለሁ የተወሰኑ 15 ፍሬ የሚሆኑ ማለት ነው። እነዚህ ሶስቱን እንግዲህ አንድ ላይ ከፈጨሁትም በኋላ ይሄን የመሰለ ፓውደር ወጥቶልኛል። ይሄንን እናንተ እኔ በድስት አድርጌ ያው የምሰራበት እቃ ላይ አድርጌ እንግዲህ እሳት ላይ አድርጌ የተወሰነ 10 ደቂቃ ቆይቼዋለሁ። እናንተ ግን በጠርሙስ አድርጋችሁም ማቆየት ትችላላችሁ እስከ 2 ቀን 3 ቀን ማለት ነው። እንደምታዩት እንግዲህ እኔ የተጠቀምኩትኝ የሰንፍራውል ወይም ደግሞ የሱፍ አበባ ቅባት ነው። እሱም ራሱ ለፀጉራችሁ በጣም በጣም አሪፍ ነው። የወይራ ዘይት አልቆብኝ ስለነበረ በሱን የሰራሁትኝ። እንደምታዩት እንግዲህ 10 ደቂቃ ያህል ነው እንዳልኳችሁ ያረኩት። እሳቱ በጣም 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 ትንሽዬ ነው ያደረኩት፣ ምክንያቱም ሁሉም ደረቅ ስለሆነ እርጥበት ስለሌላቸው። የወረቅ ቃሩም ቢሆን ትንሽ ነው እርጥበት ያለው ማለት ነው። ትንሽ 10 ደቂቃ ብቻ እሳት ላይ ካደረኩኝ በኋላ እንግዲህ እንደምታዩት እሳቱን በጣም ትንሽዬ ነው ያደረኩትኝ ማለት ነው። ዝም ብሎ ብቻ ሞቅ እንዲል ማለት ነው። ካረኩኝ በኋላ እንግዲህ የማጠለው ነው የሚሆነው፣ ምክንያቱም ተቀብቼ ለማሳደር ስለፈለኩኝ። ይበልጥ ግን የተረፈ ቅባት ካላችሁ አብራችሁ አስቀምጣችሁ እስከ ሳምንትም መቆየት ይችላል። ክዳን ባለው ነገር አስቀምጣችሁት ማለት ነው። በጣም አሪፍና ቀላል የሆነ የቅባት አሰራር ነው። በማንኛውም ሶስቱን ግዴታ መኖር የለበትም። ወረቅ ቃርና የጥብስ ቅጠሉን ማግኘት ከቻላችሁ እሱን ብቻ መጠቀም ትችላላችሁ። ይሄ ምንድነው ቅርንፉድ ማግኘት ካልቻላችሁ ከቻላችሁ ግን ሶስቱን አንድ ላይ በምትጠቀሙ ሰዓት የሶስቱንም ጥቅም አንድ ላይ ታገኙታላችሁ ማለት ነው። እንደምታዩት እንግዲህ እዚህ ጋር ቅባቴን እያጠለልኩኝ ነው የምገኘው። እንዳጋጣሚ ሆኖ ትንሽዬ ያልተጠለለ ቅባት ምንትን ስላለ በጨርቅ ድጋሚ የማጠለው ነው የሚሆነው ማለት ነው። ብዙ ጊዜ ግን እንደዚህ ቅባት ስሰራ በወንፊት ብቻ ነበር የማጠለው። ትንሽዬ ከወንፊቱ አለፈና ወንፊቱ ትንሽ ሰፋ አለ። ምክንያቱም በምፈጨው ሰዓት ስላደቀኩት፣ በምትቀቡ ሰዓት ደግሞ ፀጉራችሁ ላይ ምንም አይነት ነገር እንዲኖር አይፈለግም ማለት ነው። እዚህ ጋር እዩት፣ ከላይ ሰፈፉ ማለት ነው ነጫጭ ሆኗል። ያንን እንግዲህ በደንብ አድርጎ ጥልል እንዲልልኝ በጨርቅ አጠለዋለሁኝ።
ነው ቅባቱ አያምርም? እውነት ለመናገር በጣም ነው የሚያምረው። እርግጥ ከተቀባሁት ትንሽ ሳምንት አልፎኛል። አሁን ነው ሪከርድ እያደረግኩ ያለሁት። ብዙ ጊዜ ቪዲዮ በምሰራ ሰዓት የልጆች ድምፅ እንደዚህ ድምፅ ምናምን ስለሚገባ ብዙ ድምጾች ስላሉ የሆነ ጸጥታ ስለሌለው ብዙ ጊዜ እንደዚህ ነው ቪዲዮ ላይ ሪከርድ ማድረግ በምሰራ ሰዓት ድምፅ ማስገባት አልችልም እና ለዛ ደግሞ በጣም ይቅርታ ማለት ነው። እዚህ ጋር እንግዲህ እንደምታዩት እንዳልኳችሁ በጨርቅ እንግዲህ በዚህ መልኩ ትንሽዬ ነበር ያለችው አጥልያታለሁ። ምክንያቱም ፀጉራችሁ ውስጥ በምትቀቡ ሰዓት ነጫጭ ስለሚሆን ማለት ነው። ይህን የመሰለ ውፍር ያለ በጣም ቆንጅዬ ቅባት ወጥቶልኛል። ይህንን እንግዲህ መቀባት በምችለው እቃ እንግዲህ ክዳን ባለው ነገር አድርጌ እንግዲህ እየተቀባሁ ደግሞ የማሳያችሁ ነው የሚሆነው። በጣም ቀላልና እኔ ግን ሁለት እቃ ምጥቼ ነበረ። እንደ አጋጣሚ ሆኖ በአንዷ ብቻ ነው የሆነው ማለት ነው። ምክንያቱም ያን ያህል ብዙ አልሰራሁም። አንዴ ብቻ ተቀብቼ የምታጠብበት ነው የሰራሁትኝ ማለት ነው። እና ይህን የመሰለ ምርጥ የሆነ በጣም ውድ ከውጭ ከምገዙ ይልቅ እንደዚህ አድርጋችሁ በቤታችሁ አዘጋጅታችሁ መጠቀም የምችሉት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ፀጉሬ እንደምታዩት አስይዤው ነበረ 3 ቀን ሙሉ ማለት ነው አስይዤው ነበርና የሆነ ዳርዳሩ ምናምን ፊት ለፊቱ በጣም ነው የተያያዘው። እንደምታዩት ስብስብ ብላ አንድ ፍሬ ሆናለች ማለት ነው። አሁን ላይ ትንሽ ቅዝቃዜ ስለሆነ ያው ትሪትመንት መቀባት አልፈለኩኝም። ቅባቱን ተቀብቼ ማሳደር ነው የፈለኩትኝ እና እዚህ ጋር እንግዲህ ሰራሁት ቅባት እንግዲህ እንደምታዩት እንዴት እንደሚያምር ማለት ነው። በዛ ላይ ደግሞ ብዙ ጊዜ ፀጉራችሁን የሚያሳክክ ከሆነ እንዲሁም ደግሞ ፀጉራችሁን ይሄ ቅባት እንግዲህ በፍጥነት እንዲያድግ እንዲሁም ፎሮፎር የሚያስቸግራችሁ ከሆነ የደም ዝውውራችሁን ለማፋጠን እንዲሁም ይሄንን ኒም ቅጠል ማለት ነው ወይም ደግሞ በአረበኛ ወረቃር ይባላል። በሻይ መልኩ ራሱ መጠጣት ትችላላችሁ። በጣም ብዙ ጥቅም ነው ለሰውነታችሁ የምታገኙት ማለት ነው። እዚህ ጋር እንግዲህ የሰራሁት ቅባት እኔ አንዴ የምጠቀመውን ነው። ለብዙ ጊዜ ከፈለጋችሁ ለ2 ጊዜ ብቻ ብትሰሩት አሪፍ ነው። ምክንያቱም ፍሬሹን እየሰራችሁ ለመጠቀም ማለት ነው። እዚህ ጋር እንግዲህ እኔ ፀጉሬ ለመቀባት የሚያመቸኝ ይሄ መቀቢያ ነው። በሚያመቸኝ መቀቢያ እንግዲህ አድርጌዋለሁ። ያንኛው ክዳን ያለው ስለሆነ ብዙ ጊዜ በሚቀመጥ ሰዓት እንዳይፈስ ያደርጋል። ክዳን ባለው ነገር በምታደርጉ ሰዓት ማለት ነው። እንግዲህ እንደምታዩት እንዳልኳችሁ ፀጉሬ ተያይዟል። በዛ ላይ ደግሞ ድርቅ ብሎብኛል። መጀመሪያ ውስጡን እንግዲህ እንደዚህ ፀጉራችሁ የሚያዝና የሚያስቸግራችሁ ከሆነ እንደዚህ 2 ቦታ ከፍላችሁት ማለት ነው። እንደምታዩት እኔ እንግዲህ ግማሹ ነው ቅባት እየቀባሁ ያለሁትኝ። ቀብቼ እንግዲህ ውስጡን በደንብ አድርጌ ማሳጅ አድርጌዋለሁኝ። ከቀባሁት በኋላ ፀጉሬ ራሱ በጣም ነው ተፍታታልኝ። ብዙ ጊዜ የፀጉሬ ብዛት የለውም። በጣም ብዙ ቤተሰቦቼ የፀጉሬ ብዛት የለውም በጣም ነው የሚነቃቀልብኝ ለምትሉኝ ይሄንን ቅባት ሰርታችሁ ተጠቀሙ። ብዙ ጊዜ ደግሞ የምሰራው ትሪትመንት ሆነም እንዲሁም ደግሞ ሄር ስፕሬይ እንዲሁም ቅባት በምሰራ ሰዓት እንግዲህ ተቀብተን እንተወዋለን ወይ ተቀብተን ስንት ሰዓት ነው ማቆየት ያለብን ለምትሉኝ ውድ ቤተሰቦቼ ማለት ነው። ብዙ ጊዜ የምሰራቸውን ቅባቶች እናገራለሁ ቪዲዮ ላይ ማለት ነው። ጨርሳችሁ ካላያችሁት ግን ያው ያልሰማችሁትም ማለት ነው እንግዲህ እንደምታዩት እንግዲህ እኔ ብዙ ጊዜ ይሄንን የጥብስ ቅጠል ሰርቼ ራሱ ተቀብቼ የምትወው ነው። ግን ደግሞ ይሄንኛው አምላ ቅጠሉ ማለት ነው ያው ትንሽዬ ሽታ ስላለው ይሄን ተቀብተን መተው አንችልም። ልንታጠብ በምንል ሰዓት ነው ቀደም ብለን ከ3 ሰዓት ከ4 ሰዓት በፊት ቀደም ብለን ወይም ደግሞ ተቀብተን አሳድረን ደግሞ በምንታጠበው ሰዓት ይበልጥ በጣም አሪፍ ይሆናል። ዘለላውን በጣም ነው የሚያጠነክረው። እንደምታዩት ፀጉሬ በጣም ተይዟል። ግን ደግሞ ማበጠሪያው ላይ የወጣው ፀጉሬ እንግዲህ በጣት የሚቆጠር ነው ማለት ነው። ግማሹን እንግዲህ በዚህ መልኩ የሚያዝባችሁ ከሆነ ፀጉራችሁን በትናንሹ እንደዚህ ያደርጋችሁ ለመቀባትም ሆነ ለማበጠር ያመቻችኋል። እየከፈላችሁ በእጃችሁ በደንብ አድርጋችሁ እኔ እንግዲህ አሁን ልታጠበው ስለሆነ ለዘለላው ፈሳሽ ቅባት ነው የተጠቀምኩት። ጭቃ ቅባት አልተጠቀምኩትኝም ማለት ነው። በተለይ ደግሞ ከግንባራችን እየሸሸብን ነው ለምትሉ ቤተሰቦቼ አዳዲስ ፀጉር እንዲወጣላችሁ ያደርግላችኋል ማለት ነው።
በተለይም ፎሮፎር የሚያስቸግራችሁ እንደዚህ እየሰራችሁ በሳምንት አንዴ ከመታጠባችሁ በፊት ተቀብታችሁ አሳድራችሁትም አውላችሁትም መታጠብ የምትችሉት በጣም ምርጥ ቅባት ነው። እንግዲህ እንደምታዩ ተያይዞብኝም ስለነበረ ከስር እስከ ጫፍ ድረስ ነው እየቀባሁት ያለሁት ማለት ነው። ብዙ ጊዜ ደግሞ ቅባት ተቀብታችሁ ሲጨርሱ ማሳጅ ማድረግ አትርሱ ማለት ነው። ግዴታ ፀጉራችሁን ተቀብታችሁ በሚጨርሱ ሰዓት ማሳጅ ማድረግ ግዴታ ነው ማለት ነው። የተቀባነው ቅባት ወደ ውስጥ እንዲገባ እንዲሁም ደግሞ የደም ዝውውራችን እንዲፋጠን ያግዘናል ማለት ነው። እንደዚህ ያርጋችሁ ተጠቀሙ። እንግዲህ እኔ ሁሉንም በዚህ መልኩ አበጥሬዋለሁ፣ አፍታትቼዋለሁ። ይሁት ልስላሴውን ልነግራችሁ አልችልም እንዴት እንደሚያምር ማለት ነው። እንግዲህ ሁሉንም እንግዲህ እንደዚህ ቀብቼዋለሁ። ሁለት ቦታ ሰራውኝና ነው የማሳድረው። እንደዚህ አስይዤው አላሳድረውም፣ ምክንያቱም ከተያዘ ደግሞ መልሶ ስለሚደርቅ ማለት ነው። እንግዲህ ፀጉሬ እንደምታዩት ሁሉንም አፍታትቼ አበጥሬ አለስልሼዋለሁኝ። ይህንን እንግዲህ እንዳልኳችሁ 3 ሰዓት 4 ሰዓትም ከዛ በላይም ማስቀመጥ ትችላላችሁ። ብታሳድሩትም ምንም የሚያመጣው ጉዳት የለም። ብናስቀምጠው ምን ጉዳት አለው ለምትሉኝ ቤተሰቦቼ ማለት ነው ጉዳት የለውም ማለት ነው። እንግዲህ እንደዚህ ሰርታችሁ በተለይ ደግሞ ግንባራችሁ እየሸሸ ከሆነ በደንብ አርጋችሁ ግንባራችሁ ላይ ቅባቱን ቀብታችሁ በደንብ አርጋችሁ ማሳጅ አድርጉት ማለት ነው። እንግዲህ ይሄን ይመስላል። በዚህ መልኩ ነው እንግዲህ ቀብቼ እየጨረስኩት። ሁሌም ከመታጠባችሁ በፊት ለፀጉራችሁ የተወሰነ ጊዜ ሰጣችሁ ፀጉራችሁን ተንከባከቡ። እኔ እንግዲህ ሁሌም ከመታጠቤ በፊት የምጠቀመውን ቅባትም ሆነ ትሪትመንት ነው ይዤላችሁ የምመጣው ሁሌ ማለት ነው። ሀሳብ አስተያየታችሁን እንግዲህ በኮሜንት አሳውቁኝ። ከወደዳችሁት ደግሞ ተጠቅማችሁት ለውጡን በኮሜንት እንድነግሩኝ እፈልጋለሁ ውድ ቤተሰቦቼ ማለት ነው። እንግዲህ ይሄን ይመስላል። እንደምታዩት የወጣው ፀጉር ከሁሉም ላይ እቺ ነች ማለት ነውና በጣም በጣም አሪፍ ነው። ይሄን የመሰለ ቪዲዮ ነው እንግዲህ ለዛሬ እዤላችሁ የመጣሁት። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያገናኘን እያልኩኝ በዚሁ ሰናበታችኋለሁ።